ኦንላይን ስራዎች ስንል ምን ማለታችን ነው? ኦንላይን ስራዎችን በብዙ ዘርፍ ከፍለን ልናያቸው እንችላለን። አንዳንዶችን ያለ ኢንቨስትመንት የሚሰሩ ስራዎች እና አንዳንዶችን ደግሞ በኢንቨስትመንት የሚሰሩ ስራዎች ብለን ከፋፍለን ልናያቸው እንችላለን። ወደ ጭሱ ቴክኖሎጂ ቻናል እንኳን ብንመለስ ከ120 ቪዲዮ ያላነሱ በኦንላይን ስራዎችን በተደጋጋሚ ወደ እናንተ አቀርበንላቸዋል። ወደ ቻናሉ እንኳን ብንመለስ በውስጡ ስለ ኤድሮፕ ስራዎች፣ ስለ ክሪፕቶች ያለ ኢንቨስትመንት የሚሰሩና በኢንቨስትመንት የሚሰሩ ስራዎችን ከ120 ቪዲዮ በላይ ያላነሱ ቪዲዮዎችን እና ከ1.5 ሚሊዮን ቪው በላይ አግኝተናል። በጭሱ ቴክኖሎጂ ቻናል ውስጥ ላይ ይሄን ሁሉ ቪዲዮ ስንሰራ ከ40 በላይ የሚያህሉ የፕሮሞሽን ቪዲዮዎች ናቸው። 40 ቪዲዮ በላይ ፕሮሞሽን ቪዲዮ ሰርተናል ስንል 5 የሚሆኑ የግል ቻናሎች ሲሆኑ ፕሮሞሽን የሰራልናቸው፣ ከ35 በላይ የሚሆኑ ደግሞ ለድርጅቶች ሰርተን አስረክበናል። ያው ብዙዎቻችሁም አይታችሁታል። ምክንያቱም እዚህ ጋር እንደምታዩት በጠቃላይ ምንድነው ለዚህ ሁሉ ምንድነው የፕሮሞሽን ቪዲዮዎች ናቸው። ስለዚህ ወደ ቻናሉ አሁን ስንመለስ ምንድነው በጭሱ ቴክኖሎጂ ቻናል እንኳን በብዛት ስናየው ኤድሮፕ ስራዎች ናቸው። ስለዚህ ስለ እያንዳንዱ ዛሬ ስለ ኤድሮፕ ስራዎች እና ስለ ክሪፕቶዎች እንዲሁም ደግሞ ያለ ኢንቨስትመንት የሚሰሩና በኢንቨስትመንት የሚሰሩ በእኛ ቻናል ውስጥ በተደጋጋሚ ይለቀናል። ስለነሱ ደግሞ አንዳንድ ገለጻ ልስጣችሁና የትኛው እንደሚያዋጣና የትኛው ደግሞ እናንተ አምናችሁበት እንድትገቡ ራሳችሁ ከዚህ ጋር ተወስናላችሁ። በመጀመሪያ ምንድነው ስለ ኤድሮፕ ስራዎች ናቸው። እንግዲህ በሆነ ጊዜ ይመጡና በሆነ ጊዜ ደግሞ እንደ ክሪፕቶ ሆነው የሚያልፉ ኤድሮፕ ስራዎች ናቸው። አንዳንዱ ኤድሮፕ ስራዎች ደግሞ ምንድነው ሰዎችን ኢንቫይት በማድረግ እንዲሁም ደግሞ የተለያዩ ታስኮችን በመስራት የምንሰራቸው ፍሪ የሆኑ የተለያዩ ታስኮችን በመስጠት የምንሰራቸው የኤድሮፕ ስራዎች ናቸው ማለት ነው። ኤድሮፕ ስራዎች እንግዲህ ምንድነው ያው የሆነ ጊዜ አላቸው የሚመጡበት፣ የሆነ ሳሌ ደግሞ ያልቃሉ ማለት ነው። ኤክስፔርድ ሆነው የሚያልፉበት አለ ማለት ነው። በብዛት ኤድሮፕ ስራዎች እንግዲህ በዶላር ነው የሚከፍሉ ማለት ነው። ይሄኛው ጥቅማቸው ምንድነው ያው ዶላርን እንድንሰራቸው ከሚያደርጉ መካከል አንዱ ፍሪ በነፃ ከምንሰራቸው ኤድሮፕ ስራዎች ናቸው። እነዛ ታስኮች ደግሞ ምንድነው ቴሌግራም ቻናሎችን ጆይን በማድረግ የተለያዩ የሚሰጡን ታስኮችን በመጠቀም የምንሰራቸው በብዛት ፍሪ የሆኑ የኤድሮፕ ስራዎች ናቸው ማለት ነው። በዚህ ስራዎች ደግሞ ከዚህ በፊት የተለያዩ የኤድሮፕ ስራዎችን ሰርተን ለቀናቸዋል። ከዚህ በፊት እንደ ዞን እንደ ፊንች ኮይን የተለያዩ ከዚህ በፊት ባካር የነበሩት እነሱን ሰርተን አስረክበን ነበረ ማለት ነው። ኤድሮፕ ስራዎች እንግዲህ በብዛት የምታያቸው ፍሪ የሆኑ ናቸው። ያው ታስኮችን በመስራትና የተለያዩ ጆይኖችን በማድረግ እንዲሁም ደግሞ ሰዎችን ኢንቫይት በማስገባት የምንሰጣቸው የኮሚሽን አይነቶች ስራዎች ናቸው ማለት ነው። ስለዚህ በቀጣይ ደግሞ የምናያቸው ምንድነው ስለ ክሪፕቶ ናቸው። ያው እንግዲህ በክሪፕቶ ዙሪያ ላይ በብዛት በዚህ ቻናል ላይ አለቀቅንበትም፣ ግን እንደ ሃይላይት ሆኖ ምንድነው ስለ ክሪፕቶ ከረንሲ እንዴት አድርገን ክሪፕቶ ከረንሲን እንዴት እንደምንጠቀመው ስለ አራት አይነት ስለ ክሪፕቶ ከረንሲ ከዚህ በፊት የሰራናቸው ቪዲዮዎች አሉ ማለት ነው። ያ ክሪፕቶ ከረንሲ ምንድነው እንዴት አድርገን በቱቢቱ ማርኬት ውስጥ ላይ መስራት እንደምንችል፣ እንዴት አድርገን ደግሞ ስፖት ትሬዲንግ ላይ፣ ኮፒ ትሬዲንግ ላይ እና ፊውቸር ትሬዲንግ ላይ በመጠቀም ዶላሮችን እንዴት አድርገን መስራት እንደምንችል የሚያሳይ አንድና ሁለት ቪዲዮ ከዚህ በፊት ሰርተን እናውቃለን ማለት ነው። ሞር ደግሞ ለወደፊት እንግዲህ አብዘዘ ፊውቸር እንግዲህ የተለያዩ ስለ ኤርድሮፕ ስራዎች እና ስለ ዶላር ነኮች ደግሞ የተለያዩ ቪዲዮዎችን ስለምንሰራ ጠብቁ ማለት ነው። ለዛ ደግሞ ቻናሉን ሰብስክራይብ አድርጋችሁ ጠብቁ ማለት ነው። በቀጣይም ምንድነው በኢንቨስትመንት የሚሰሩ ስራዎችን በዚህ ቻናል ላይ በብዛት በተደጋጋሚ እንዲሁም የሚያስተውሉት በኢንቨስትመንት የሚሰሩ ስራዎችን በተደጋጋሚ ለቀንላችሁ ማለት ነበረ ማለት ነው። በብዛት በኢንቨስትመንት የያዙ ስራዎችን ስንለቅ ብዙዎች አስተያየት ብዙም ጥሩ ምላሽ አናገኝም። ምክንያቱም በኢንቨስትመንት የሚሰሩ ስራዎች በብዛት ያገኛሉ፣ ደግሞ በዛው ልክም ደግሞ የሚያጡም ሰዎች ስላሉ። ምክንያቱም የሚያጡበት ምክንያት ምንድነው አንድ ዌብሳይት ላውንች በተደረገበት ሰዓት ላይ ቢያንስ በአሁን ሳሌ ደግሞ በብዛት ላውንች የሚደረጉ ስራዎች ቢያንስ ግፋ ቢል ወራቶች ነው የሚቆዩ ማለት ነው። ያ ኢንቨስትመንትን ስራዎች ምንድናቸው? ለምሳሌ ያን ኢንቨስት ያደረግንበት ስራ በሳምንት እንኳን ያን ያወጣነው ኢንቨስት ቢመልስልን ከዛ በኋላ ያሉት ምንድናቸው? ነፃ ናቸው የምናወጣቸው ማለት ነው። ስለዚህ እኛ በብዛት አሁን ይህን ቪዲዮ ከለቀቅን አዲስ የወጣ ብለን ከለቀቅን በኋላ ያን ከየተለቀቅነው ምንድነው ለምሳሌ ከለቀቅንበት ቀን ወዲያው የገባ ሰው በብዛት እንደሚጠቀሙ እናውቃለን። ምክንያቱም ያ ኢንቨስትመንት የሚደረገው ስራ ከተከፈተ እንኳን በወሩ እንኳን ቢዘጋ በሳምንቱ ውስጥ ራሳቸውን የመመለስ አቅሙ ስለሚኖራቸው በብዛት ግን ከተለቀቀ በኋላ በሳምንቱ በሁለት ሳምንቱ እንዲሁም በሶስተኛ ሳምንቱ ይገቡና ያው ከገቡ በኋላ በሶስተኛ ሳምንት ውስጥ ያው ድርጅት ሊዘጋ ይችላል ማለት ነው። ስለዚህ ኢንቨስትመንት ስራዎች ላይ ያን ያህል እኛ ሪስክ ያለው ስራ በጣም ሪስኩ ሃይ ያለው የሆነ ሪስክ ስለሆነ ብዙዎቻችን እንትን አንልም። ያው እኛ ግን እንደ ፕሮሞሽን ስለሆነ ያው አንዳንድ ሰዎች ደግሞ ተጠቃሚ ብዙዎቻችሁም ደግሞ ስለሚጠቅም ሁለተኛም ደግሞ የኢንቨስት ስራዎች ደግሞ በብዛትም ሰው ስለሚጠይቅ በብዛት እንለቅላቸዋል ማለት ነው። ግን በጭሱ ቴክኖሎጂ ቻናል ላይ ግን ይሄን ኢንቨስትመንት ስራ ከእንግዲህ በኋላ አይለቀቅም። የጭሱ ፕሮ ሚዲያ የሚል አለ ሌላ ስለ ኢንቨስትመንት ብቻ የኢንቨስት እያደረግን ስለምንሰራቸው ስሩ ብቻ ስለሱ የሚለቀቁ በወደዛ ቻናል እንለቅላቸዋል ማለት ነው በጭሱ ቴክኖሎጂ ላይ ደግሞ። ስለዚህ ቋሚ የሆኑ የሚሰሩ ስራዎች ያለ ኢንቨስትመንት የሚሰሩ ስራዎች በብዛት እነሱ ጋር ትኩረት ያደረገ ይሆናል ማለት ነው። ስለዚህ በኢንቨስትመንት የሚሰሩ ስራዎች ያው
ጥቅምና ጉዳታቸው ሞር ስናይ እዚህ ጋር ምንድነው ኢንቨስት አድርገን ስንገባ ያው በብዛት ጥቅማቸው ምንድነው ያው ኢንቨስት ያደረግነው ገንዘብ ያው በትንሽዬ ሰዓት ውስጥ በትንሽ ቀን ውስጥ መመለስ እንችላለን። ከዛ በኋላ የምናወጣቸው የምንቀበላቸው ገቢ ነፃ ናቸው ማለት ነው። ያው ጥቅሙ ምንድነው ከዚህ ጋር ያን ያህል ውጣ ውረድ የለውም። ያው ኢንቨስት ባደረግነው ልክ በዛ መጠን ውስጥ ነው እየወለደ ሞር የምንቀበላቸው። ጉዳታቸው ምንድነው መቼ እንደሚዘጋ አንደኛ አናቅም። ሁለተኛ ደግሞ ምንድነው ሰዓቱን እንኳን ይሄ ለምሳሌ ዘግይተን ስንገባ ከተለቀቀ ላውንች ከተደረገ በኋላ በሳምንቱ በሁለት ሳምንት በሶስተኛ ሳምንት እንኳን ስንገባ ምናልባት በገባንበት ቅስፈት ላይ ሊዘጋ ስለሚችል ስለዚህ ፈጥኖ ሁሌ ነው እኛ ይሄንን ነገር ኤድሮፕ ይሄኛውን የኢንቨስትመንት ስራ የምንመክረው ሪኮማንድ የምናደርገው ምንድነው ፈጥኖ የገባ ሰው ብቻ እንደሚጠቀም ነው። ለዛም ነው ብዙ ጊዜ በተደጋጋሚ ፈጥኖ የገባ ሰው ይጠቀማል ብለን በተደጋጋሚ የምንናገረው ማለት ነው። ስለዚህ ስለ ኢንቨስትመንት ስራዎች ያው ብዙዎቻችሁ ቅር እንዳላችሁ ይገባኛል ማለት ነው። ስለዚህ በጭሱ ቴክ ቴክኖሎጂ ቻናል ላይ እንግዲህ ይሄንን የኢንቨስትመንት ስራውን እናቆመዋለን ማለት ነው። ምክንያቱም ከብዙዎቻችሁ ጥሩ ፊድባክ እየተቀበልኩ ስላይደለ ብዙዎቻችሁ ምክንያቱም አሁን የተጠቀማችሁ ሰዎች በብዛት ታመሰግኑኛላችሁ በውስጥ መስመር ኦኬ ቴንኪው ምናምን እንደዚህ አድርገን እንደዚህ ተረፍን ትሉኛላችሁ። በተቃራኒ ደግሞ ምንድነው በኢንቨስትመንት ውስጥ የገባችሁ ሰዎች ደግሞ ዘይግታችሁ ትገቡና ወይም ደግሞ አጠቃቀሙ በደንብ አድርጋችሁ ቪዲዮ ሳታዩ ትገቡና ያን ያህል ምንድነው ከሰርኩ እያላችሁ በብዛት በውስጥ መስመር ስለምትጽፉልኝ ይሄንን በዚህ ጉዳይ ላይ በብዛት እኔም ደግሞ ይሄኛውን ቋሚ የሆነ ስራዎችን በጭሱ ቴክ ቴክኖሎጂ መልቀቅ ስለምንፈልግ ይሄንን የኢንቨስትመንት ስራዎችን ለጊዜው እናቆመዋለን ማለት ነው። በቀጣይ ከምናየው ደግሞ ያለ ኢንቨስትመንት የምንሰራቸው ስራዎች ላይ ደግሞ ያው በዚህ ቻናል የለቀቅንበት ከዚህ በፊት ምንድነው አንዳንዶች ያለ ኢንቨስትመንት የምንሰራቸው ስራዎች ምንድናቸው? ያለ ኢንቨስትመንት የሚሰሩ ስራዎች ላይ በእርግጥ እያንዳንዳቸው ነገር ከኛ የሚጠበቁብን ነገሮች አሉ። ምክንያቱም እንደ ኢንቨስትመንት አድርገን ቁጭ ብለን የምንከፈልበት ነገር አይደለም። ያለ ኢንቨስትመንት የሚሰሩ ስራዎች ምንድነው? አንዳንዱ ያለ ኢንቨስትመንት የሚሰሩ ስራዎች ጌሞችን በመጫወት የሚሆን አለ፣ ቪዲዮዎችን እንዲሁም በማየት አፕሊኬሽኖችን በማውረድ የተለያዩ ደግሞ ታስክ የምንሰጠዎች አሉ። ታስኮችን በመጠቀም በምንሰራባቸው ስራዎች ላይ ያለ ኢንቨስትመንት የምንሰራቸው ስራዎች በእንደዛ ነው የምንከፈል ማለት ነው። ስለዚህ ያለ ኢንቨስትመንት የምንሰራቸው ስራዎች ደግሞ ከነዚህ በተጨማሪ ከአፕሊኬሽን ከሶፍትዌሮች በተጨማሪ ምንድነው በቪዲዮ ኤዲቲንግ ያለ ይሄ ደግሞ በምንድነው በሌላ ደግሞ በዌብሳይቶች ብንከፈልበት አለ። በአጠቃላይ ግን ያለ ኢንቨስትመንት ላይ በጭሱ ቴክ ቴክኖሎጂ ላይ ሞር አፍ ዘ ፊውቸር ላይ አጠንክሮ የሚሰራ ምንድነው ለምሳሌ እኛ አሁን ዩቲዩብ ቻናል ያለ ኢንቨስትመንት የሚሰራ ስራ ነው። ምክንያቱም ዩቲዩብ ቻናል ከከፈትን በኋላ ከኛ የሚጠበቅብን ቪዲዮ እየቀረጽን ወደ ለኦዲየንስ መስጠት ነው ማለት ነው። ከዛ በኋላ ነው ከኦዲየንስ ፊድባክ ላይ የተቀበለውን ከዩቲዩብ ቻናል የምንከፈል ማለት ነው። በባለፈው ቪዲዮ በተደጋጋሚ በዚህ ቪዲዮ ለቀናል ማለት ነው። ዩቲዩብ ቻናል እንዴት እንደከፈልን እኛ ያለፍንበትን መንገድ ደግሞ አሳይተናል ማለት ነው። ስለዚህ በጭሱ ቴክ ቴክኖሎጂ ላይ ተከታታይ ኮርሶችን ነው ከእንግዲህ በኋላ መስጠት የምንፈልግ። ያ ምንድነው ያለ ኢንቨስትመንት የሚሰሩ ስራዎች ላይ ኮርሶችን መስጠት እንፈልጋለን ማለት ነው። በዛ ኮርሶች ውስጥ ደግሞ ምን አለ ብላችሁ ከጠየቃችሁኝ ምንድነው ስለ ዩቲዩብ ቻናል እንዴት አድርጋችሁ በዩቲዩብ ቻናል ላይ ኮርሱ እንዴት አድርጋችሁ ማግኘት እንደምትችሉ፣ በቲክቶክ ላይ ደግሞ እንዴት አድርጋችሁ ነው ሞኔታይዝ ሆናችሁ ብር መከፈል የምትችሉ፣ በኢንስታግራም በፌስቡክ በክሪፕቶ ከረንሲዎች በእነዚህ ዙሪያ ላይ ደግሞ እንዴት አድርጋችሁ ያለ ምንም ኢንቨስትመንት ወጪ የምትጠቀሙበትን ስራዎች አሉ ማለት ነው። ሶ ከዚህ ውስጥ መካከል ምንድነው ለምሳሌ በጭሱ ቴክ ቴክኖሎጂ ቻናል ላይ ምን አለ ስለ አሁን ሙሉ ኮርስ ጨርሰን ያጠናቀቅ ነው። ከዚህ ጋር እንደምታዩት ምንድነው ከዚህ ጋር የዩቲዩብ ሙሉ ፉል ኮርስ ነው እዚህ ጋር እንደምታዩት ማለት ነው። ከዚህ ጋር ፉል ኮርስ ይላል እዚህ ላይ ጭሱ ቴክ ቴክኖሎጂ ነው። ሶ ይሄኛው ፉል ኮርስ ምንድነው ስለ ዩቲዩብ ካከፋፈቱ ጀምሮ ከሀሳቡ ጀምሮ ሙሉን ሞኔታይዝ አድርጋችሁ ብሩን እስከምትቀበሉበት ድረስ ያለው ሙሉ ስቴፕ ነው ማለት ነው። በውስጡ ወደ 45 የሚያህል ሞጁል አለው ማለት ነው። ይሄንን ሞጁል ነው እንግዲህ ወደ ጭሱ ቴክ ቴክኖሎጂ ላይ በየጊዜው የምንለቅ ማለት ነው። ይሄ ምንድነው ያለ ኢንቨስትመንት የሚሰሩ ስራዎች ናቸው ማለት ነው። ይሄ ያለ ኢንቨስትመንት የሚሰሩ ስራዎች ምንድነው ከኛ የሚጠበቅብን ጊዜ እና ትኩረት በጣም የሚጠበቅብን ነገሮች አሉ። ከናንተ የሚጠበቀው ምንድነው ይሄን ጊዜና ትኩረታችሁን በመስጠት ሞር እንግዲህ ያው በደንብ እየተነጋገርን ይሄንን አንድ ቻናል ክሬት አድርገን ከፍተን እንታርገን ሞኔታይዝ አድርገን እንደምንቀበል ያሉ ስቴፖችን እናያለን ማለት ነው። ሶ በቀጣይ ደግሞ የዩቲዩብን በደንብ አድርገን ከጨረስን በኋላ ወደ ቲክቶክ ቻናል ደግሞ እንመጣለን። በቲክቶክ ውስጥ ደግሞ እንዴት አድርገን ቻናል ከፍተን ከሀሳቡ ጀምሮ እንዴት አድርገን ሞኔታይዝ አድርገን ብር በቲክቶክ ውስጥ ደግሞ ብር ማግኘት እንደምንችል አዘር ደግሞ በፌስቡክም እንዴት አድርገን ማግኘት እንደምንችልና የተለያዩ የዌብሳይት የማህበራዊ ድረገጾች ላይ እንዴት አድርገን ከመጠቀም አልፎ ደግሞ ብር ማግኘት እንደምንችል እነሱን ስቴፖችን በጭሱ ቴክ ቴክኖሎጂ ላይ አዘር ዘ ፊውቸር ላይ የሚቀጥሉ እነዚህ ይሆናሉ ማለት ነው። ስለዚህ በጭሱ ቴክ
ቴክኖሎጂ ላይ ለነዚህ ቻናል ለወደፊት ይለቀቃሉ ማለት ነው። ስለዚህ ዛሬ ስናይም አይተናል፣ ስለ ኤርድሮፕ ስራዎችን አይተናል። በአጠቃላይ ደግሞ ስለ ክሪፕቶ ከረንሲዎች በትንሹም ቢሆን አይተናል። ያለ ኢንቨስትመንት የሚሰሩ ስራዎችንም አይተናል፣ በኢንቨስትመንት የሚሰሩ ስራዎችንም አይተናል። ስለዚህ ዛሬ አራት አይነቱ ስለ ኦንላይን ስራዎች ስለሚሰሩ ስራዎችን እነዚህን አይተናል ማለት ነው። ሞር ግን ከእንግዲህ በኋላ ልናተኩር የምንችል ምንድነው ያለ ኢንቨስትመንት የሚሰሩ ስራዎች ላይ ሞር የምናተኩረው እዛ ጋ ነው። ሞር ደግሞ ምንድነው በማህበራዊ ሚዲያ ማለትም ስፔሻሊ አሁን በፌስቡክ፣ በዩቲዩብ፣ በቲክቶክ፣ በቴሌግራም እንዲሁም በኢንስታግራም ላይ የሚሰሩ ስራዎች አሉ ማለት ነው። ሞር እነሱ ላይ እንግዲህ ትኩረት እናተኩራለን ማለት ነው። ስለዚህ ደግሞ አንዳንድ ኮርሶችንም እንዲሁ እንሰጣለን ማለት ነው። ስለዚህ ከናንተ የሚጠበቀው ምንድነው ይሄንን ቻናል ሰብስክራይብ በማድረግ እንዲሁም ይሄን ቪዲዮ ደግሞ ላይክ በማድረግ ያበረታታን ማለት ነው። ይሄን ቻናል ሰብስክራይብ ካደረጋችሁት በየጊዜው የምንለቃቸው እንደዚህ ፍሪ የሆኑ ኮርሶችን በነጻ ታገኛላችሁ ማለት ነው። ስለዚህ ያንን ኮርስ የተከታተላችሁ እናንተ እኛ የሄድንበትን መንገድ ደግሞ እናንተም እንድትጠቀሙ እንፈልጋለን ማለት ነው። ስለዚህ ዛሬ ካሳየዋችሁ ከአራቱ የኦንላይን ስራዎች ሞር አጥብቀን እኛ ነው ያለ ኢንቨስትመንት የሚሰሩ ስራዎች ላይ ሞር አተኩረን እንሰራለን። ወደፊትም እሱ ጋር ነው ትኩረት የምንሰጠው ማለት ነው። ስለዚህ ያው ኦንላይን ስራዎች እንግዲህ በአሁን ታይም ላይ እንደምታውቁት በጣም ብዙ አይነት የኦንላይን ስራዎች አሉ ማለት ነው። ሞርኛ ትንሹን ያሳየናችሁ እንጂ በቪዲዮ ኤዲቲንግ አለ፣ በአፕወርኮች የሚሰሩ ስራዎች አሉ። እነሱን ደግሞ ራሳችሁን የቻለ በሞጁል እያዘጋጅን ስለምንመጣ ከቪዲዮ ኤዲቲንግ አድርገን በቪዲዮ ኤዲቲንግ ስራ ሰርተን በግራፊክ ዲዛይነር ደግሞ እንዴት አድርገን ኤዲቲንግ አድርገን ግራፊክ ዲዛይነር እንዴት አድርገን ተምረን እንዴት ደግሞ ወደ አፕወርክ ላይ ስራ ማግኘትና አፕላይ ማድረግ እንደምንችል በዚህ ቻናል ውስጥ ላይ በጣም በዚህ የተለያዩ ቻናሎች ላይ በዚህ ውስጥ ኮርስ ይሄን ሁሉ አጠራቅመን በዚህ ኮርስ ቻናል ውስጥ ላይ እንለቃለን ማለት ነው። ስለዚህ ከናንተ የሚጠበቀው ይሄንን ቻናል አሁንም ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ከታች ያለችውን ሰብስክራይብ የምትላለች የሰብስክራይብ በተኗን መጫን እንዳትረሱ። ስለዚህ የደውል ምልክቱን ተጫኑ፣ እርግጠኛ ሁኑ። ስለዚህ የጭሱ ቴክኖሎጂ እንግዲህ ያሳለፍነው ይሄንን ይመስላል ማለት ነው። ብዙ አይነቶች የኦንላይን ስራዎች አሉ። ስለዚህ ከእንግዲህ በኋላ የምንቀጥለው በእነዚህ ቋሚ በሆኑ በኦንላይን ስራዎች በጭሱ ቴክኖሎጂ ላይ እንቀጥላለን ማለት ነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ሀሳብ፣ ጥያቄ፣ አስተያየት ነገር ካላችሁ በኮሜንት ጻፉልኝ። በኮሜንት መሰራቻችሁ እመልስላችኋለሁ ማለት ነው። ለዛሬ ቪዲዮ ይህን ይመስላል። እንግዲህ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ፣ መልካም ሳምንት።